ዛሬ የት ነው ይዘኝ መጣ? እኔ የሚመስለኝ አዲስ አበባ እንደዚህ ሁለት ቦታ ላይ የተያያዘች ይመስለኛል። እንደዚህና እንደዚህ አንድ ይሄ ሰሚት ፍየል ቤት የሚባለው አካባቢና ሁለተኛው ደግሞ ለቡ በቃ ወርቃማ ሰፈሮች ይኖሩ ሁሉም ሰፈር የራሱ ለቡ በጣም እኔ መጥቼ አላውቅም። መተሻታቂ ለዛ ነው ይዤሽ መጣሁ። በጣም ነው የወደድኩት። ደግሞ ሌላ ነገር ነው የሚመስለው የሆነ ዩሮፕ ነው የሚመስለው። በጣም የሚገርም ሰፈር ነው። በተለይ ደንገዝገዝ ሲል መሸሸት ማለት ነው። ደንገዝገዝ ደንገዝገዝ መሸሸት ሲል ሞር ያምራል። በጣም ያምራል። ሰው ልጅ አሪፍ ነው። ዛሬ የት ይዘኝ ነው የመጣው? ምንድነው የምናደርገው መሰለሽ? መሬት እንለቅና ትንሽ ከፍ ወደ ላይ እንላለን። ወደ ላይ ከፍ እንላለን። እንዴት ዋላችሁ? እንኳን ደህና መጣችሁ ወደ ዋታ ሬስቶራንት። ሰብሊ እንዴት ነሽ? ደህና ናችሁ? እንኳን ደህና መጣችሁ። እግዚአብሔር ይመስገን። አመሰግናለሁ። እናንተ በጣም ታምራላችሁ። አለመልበሳችን ስለብሰን ነበር መምጣት የነበረብን። ችግር የለም። እንደዚህ ታምራላችሁ። አይል ይባላለሁ። ስሙ ግን በጣም ነው ደስ የሚለው። እንዴት ነው አወጣሽው ስሙ? በጣም ስሙ ኢኒሻል ነው የአባትና የእናቴ በአጋጣሚ ይመስላል እንጂ አዎ ባየህና ታሪክ ባየህ የአባቴ ስም ነው። ታሪክ የእናቴ ሰው በእነሱ ኢኒሻል ነው። ቆይ አንድ ጥያቄ የዳዊት ጽጌና አንዲት ልጅ የተቃወሙ እሱ እዛ ነው የተቀረጸው? ዳዊት ጽጌም የበቀለበት ቤት ነው። ዳዊት ጽጌም የተፈጠረበት ቤት ነው። ስለዚህ ቆየ ነው ማለት በጣም ገላዋ ልክ ነው። ገላዋ የዳዊት ጽጌ ገላዋ ላንቺ ነበር መሆን የነበረው። ሽክቱ ገላዋ ናንቺ መጣለው ብለሽ መክረትሽ ምን ነው ሰብሊዋ ሰለላዋ በኋላ እሺ በደም ዘፍንላታለን። እዚህ ቤታችሁ እንግዲህ ስንመጣ እኛም በጣም ደስ ብሎናል። እንዳልነው በዓል ነው የሚመስለው። በምንድን ነው ቤታችሁ የሚታወቀው? ቤታችን ፉሊ ትራዲሽናል ነው። የአበሻ ምግብ ብቻ። በመሀል አንድ 7 ዓመት እረፍት አድርጌ ነው ወደ ስራው የተመለስኩት። ግን ትራዲሽናል ነው ምግባችን በሙሉ። ረጅም ጊዜ ነው ልጆች ለማሳደግ ምግባችን ያው ነው። በጣም ቆንጆ ነው። ድሮም ጀምሮ አብረውን የሰሩ ሼፎች ናቸው አብረውን የሚሰሩት። ቆንጆ ምግብ አለን። የራሳችን እንጀራ ነው የምንጋግረው። ሁሉም ነገራችን የእውነት በእናቴ እጅ የሚዘጋጅ ቅቤም፣ በርበሬም፣ ሽሮም ሁሉም ነገር ቤታችን የሚዘጋጅ ነው። ደስ ነው። ስለዚህ እሱ ነው ልዩ የሚያደርገው። ስለዚህ ደግሞ ትቀምሱታላችሁ። ዛሬ ምንድነው የምንሰራው? ሰብሊያው ባለሙያ ነች። ከባድ ባለሙያ ነች። ሳናት ትሰራለች። እኔ በመላላክ አግዛለሁ። እሺ እንግባና መርጣችሁ ትሰራላችሁ። ላይን የሚያማምር ነገር በጣም እንኳን ደህና መጣችሁ። እንኳን ደህና ቆየሽ። ሰብለና ዮኒ እንዴት ናችሁ? እግዚአብሔር ይመስገን። ሁሉም ሰላም። ውዴ ማን ያባስ ትግስቱ ትግስቱ አሪፍ ነው። ሼፍ ውዴ በጣም ደስ ብሎናል። በኩሽና ተገኝተናል። እንግዲህ ቤት ያፈራውን ነው የምትሰሩት ብላን ነበር። ምንድን ነው የተዘጋጀው? ቤት ያፈራው ይሄን ምግባችን እንግዲህ ጥጋቤ ነው። ጥጋቤ ዛሬ ጥግብ ብለን ነው የምንሄደው። ያኛው ጥጋቤ ነው። ይሄ ጥግብ አድርጎ ነው የሚያወጣው። እንግዲህ ምግባችን ከጥፍጥናውም እንደገና ጠግበንም አጥግበንም ከስተመርቻችን በጣም ደስ ብሎት ነው እንሸኝበታለን። እናንተም ዛሬ ጠግባችሁ ተደስታችሁ ትሄዳላችሁ። አረ ወዴ ለተመቸሽኛው። አረ በጣም አንደኛ ናት። በጣም እሺ በቃ እንግዲህ እስኪ ንገሪኝ ስለግባቱ። ግባቱ ይሄው ክትፎአችን አለ። ጥጋቤ በዋናነት ክትፎ
ሲቀጥል ጎመን መጀመሪያ፣ ከዛ በኋላ አይባችንን ነው። ቅመሞች፣ ሚጥሚጣ፣ ኮረሪማ አለን፣ ቅቤ አለን። እነዚህን አንድ ላይ ተቀላቅሎ ቆጮ ነው ተቆራርጦ ቆጮ ማለት ማባያ ነው የሚሆነው። ማባያ እዛው ላይ ተለውሶ አልቆ ከዛ በኋላ ይለወሳል። ማባያው ብቻውን ራሱ የቻለ ቆጮ እንጀራ ይዘጋጅለታል። ቅመምም አለው አይደል? ይሄ ቅቤም ቅመም አለው። አሁን ምን ጀምረው ከቅቤያችን ነው። ቅቤ እናደርጋለን። እንዴት እናደርጋለን? ቅቤያችን ደግሞ በጣም ንጹህና እዚሁ ከቤታችን ነው የምናዘጋጀው። ራሳችንን ኮረሪማችን ነው። ኮረሪማ የሚል አንድ ዘፈን አለ። ራሳችንን እናዘጋጀው። ኮረሪማ ሚጥሚጣ ነች። ከስተመሩ እንደ ፍላጎቱ ስለሆነ ብዙ አናበዛ። ሰብልዬ ዋና ባለሙያ ሰብልዬ ሲኔ። ስለዚህ እንደዚህ እንለውሰዋለን። ይሁን ያየሁት ማመሳውን ግን አይተሃታል። የቀንድ ነው። ፍቅር ትፈልጋለች። ባህላዊ ነው። እውነት ነው። ሲበቃ በቃ በይ። ክትፎ ወዳጆች ገባ በሉ። ትበቃናለች። ደርገት አለውሻት በደምብ መለስ ነው። ለወስ አሁን ጎመናችን እናደርጋለን። ጎመን ማጠቃለያ ካለ እስኪ አንቺ ደግሞ ይሄ በደንብ መታሸት አለበት እንዲጣፍጥ። ሰብልዬ በደንብ አላረግሽው። በፍቅር ነው የኔ በፍቅር ነው። የእሷ ትንሽ ጫና ፈጠርኩበት፣ ወዳሁት። ትንሽ ጨምሪ። አሁን ይበቃናል። እዛ የምናደርገዋለን መጥበሻችን። ይሄን እንለኩሳለን። አሁን እዚህ ጋር ትመጪና በትንሹ ይሄ አሁን አንቺ ለበለብ ነው የምታረጊው ወይስ ቃይ ለበለብ ይሆነሻል? አንተ ምን የምንወደው ለዛ ነው። ለበርጉት ለብለብ ቤት አሁን አይብ ይደረጋል። አይብ የሚደረገው ከወጣ በኋላ ነው። ማለቴ ከሰዓት ከወጣ በኋላ ለምን እንዳይቀልጥብሽ። እንደዚህ ግን የታሸ ነገር ሁሉ ነገር ያለው እሺ፣ ምንድን ነው ጥጋቢ አጣውን ጨርሶ ስራው ማጥገብ ብቻ። እሺ አሁን አንቺ እየተቀየረ ነው። በአንዴ ተቀየረ። ስጋው በቃ ስጋውም እንግዲህ ድምል ማውጣቷል የለም። አሁን ቆጮ ላይ ይበቃል። ቆጮ ሳይበዛ ነው የምወደው። እንጂ ሳይበዛ ነው። አንተስ ይብዛ? ትንሽ ሳይበዛ። ጣባው ደርሷል። ይኸው ጣባው ይሄን እንግዲህ እዚህ ላይ ነው የምናደርገው። ኮባችን እቺ በቅርጽ ነው የምትቆረጠው። እንዲህ አይደለችም። ይሄው ለስንት ሰው ነው የሚሆነው? ይሄው ለሶስት ሰው በጣም አጥጋቢ ነው። ለሶስት ሰው ይሄ ነው በጣም ጥጋቢያችን እንግዲህ በዚህ መልኩ ትቀርባለች። ይሄን ይመስላል። አሪፍ ናት በጣም። ጥጋቢ የምታጠግበን ታደስ አጥጋቢያችን። አቤት ክትፎ ወዳጅ፣ ቆጮ ወዳጅ፣ ጎመን ወዳጅ፣ አይቤ ወዳጅ፣ ቅቤ ወዳጅ በአንድ ላይ ጥጋቢ ነው። አሁን እኔ ጨርሼ ያለው አስቴር ትመጣለች። ከእናንተ ጋር ድርቆሽ በቋንጣ ትሰራለች። ድርቆሽ በቋንጣ አስቴር በቃ እንጠብቃታለን። እናመሰግንሻለን ውድዬ። ባለሙያና ጨዋታ አዋቂ ሼፍ እውነት በጣም ተመዝግበሻል ውዴ። ሼፍ አስቴር በሁለተኛ ምግብ አይነት አይደል እንዴ? አብሽር ያቦ ሼፍ አስቴር አስቶ ብለናታል። ሲቆረቆር ባታ ነበርሽ አሉ ሰማሁ ወሬ አለውኝ። እዛ 7 ዓመት ሰርቻለሁ። ጥሩ ጊዜ አሳልፌያለሁ። ተራዊዬ ጋር በጣም ብዙ ነገር አሳልፌባታለሁ። አሁንም ደግሞ ዞረን በመገናኘታችን በጣም ደስ ብሎኛል። አሁን ምንድነው የምንሰራው? አሁን የምንሰራው ቋንጣ ፍርፍር ነው። እሺ
ቋንጣውን ከትፈን በሚጥሚጣ በጨው ለውሰን አድርቀን ከትፈን ነው የምንሰራው። ሶስ አለው፣ ድርቆሽ አለ፣ እንቁላል አለው፣ ቅቤ አለው፣ እንቁላል አለው፣ ይሄ ኮረሪማ አለው። ሶሱ ሶሱ ያው ሽንኩርትና በርበሬ ነው የገባበት። ሁሉም ቅመሞች ገብተዋል። በቃ ከዚህ ጋር ከሆደም መስራት ነው የተቀመመ ነገሮች ነው። እቺ ጠበስ አድርገን ቋንጣዋል ጠበስ አድርገን መስራት ነው። አንቺ ወላይታ ሶዶ ነው እንዳቀለሽ ወላይታ ሶዶ ነው ነገር ከቤት አሳ ሰብለሽ ድርቆሽን ደግሞ ምጣድ ላይ ነው የምናደርገው እየጋገር። ስለዚህ አሁን ድርቆሽና ቋንጣ ማደባለቅ ማለት ነው። ኦሬዲ የደረቀ ቋንጣ ስላለ ትንሽ መጥበሻዋን እናገላትና ነጭ ሽንኩርት ምናምን አድርገን እንሰራታለን ማለት ነው። ይረዳሻል የምትይውን ነገር ይሻል። አሁን ለኩሳት ለኩሽ በቃ ሶሱ ያልገባኝ ነገር ሬዲ ሆኖ ነው የሚቀርበው ማለት ነው። ሁሌ እንደዚህ ሞቅ አድርጎ ተደባልቆ ጠበስ አድርጎ መደባለቅ ብቻ። እሺ ንግባ። ዘይት ታረ ዘይት እዛው እንፋሎቱ እንትን ይላል ሙሽሽ ያደርገዋል። እንፋሎቱ እዛው ስብር ያደርገዋል። እሺ አስቱዬ በጣም ነው እናመሰግንሽ። ስለዚህ አሁን ያዘጋጀሽውን ቴብል ላይ ይቀርብልናል አይደል? አዎ ይቀርባል። እንጠብቃለን። እሺ እናመሰግንሻለን። ጥጋቤና ቋንጣ እንጠብቃቸዋለን። እሺ እናመሰግናለን። እናመሰግናለን። ሰብልዬ ፈጣን ነው አላልኩሽም? ገባን ኪችን ወዲያው ነው የወጣነው። እርቦኛል እኔ መብላት ፈልጋለሁ። መቼም ብሉኝ የሚል ነገር ሰርተን ነው የወጣነው እና ከምራቅ እንጀምር። እየገቡ አቦ እንዴት ነህ? አምሮበት ተውቦ ገብቷል። አለን እግዚአብሔር ይመስገን። አቤት አቤት ዋው! የምትወጂው ነገር የምወደው ነገር ነው የመጣው። አቤት ተገናኘን። ድርቆሽ አመሰግናለሁ። አቀራረቡ አሪፍ ነው። አቀራረቡ በጣም ይሄ ጥጋቤና ድርቆሽ ፍርፍር አንድ ላይ ሆነ መጥተዋል። ጉድ ነው ዛሬ። እንግዲህ ይሄን በደንብ ነው የምንበላው። አቀራረቡ አያምርም? በጣም ልዩ ነው። ወይ እኔ ቅድም ይሄ ቋንጣ ፍርፍር ሲሰራ በጣም መራቅሽ ስትወጪ አይቻለሁ። እባክሽን ቅመሽልኝ። ስለዚህ በእናትሽ አንቺ ይሄን ቅመሽልኝ። እሺ ደስ ይለኛል። እኔ ጥጋቤን ጥግብ ብዬ እንድሄድ ጠግበይ። ድርቆሽ ፍርፍር ደግሞ ስወድ እስቲ ቅመሽ በእናትሽ። ድርቆሽ ፍርፍር ከእንትኑ ቆረስ ከእንቁላሉ ቆረስ
እስቲ እና ሰብልዬ አያቃጥልም። እስከዛው እየዋጥኩ ነው። ውርድ ነው በጣም አያቃጥል። ምን አይል አንደኛ ሰብልዬ በኋላ ታጎርሽኛለሽ። ልክ ነሽ ሰብልዬ። እኔ አላስቻለኝም። ጥጋቤን አንዴ ልጥገብ። ጥጋቤን እስኪ ጥግብ በል አንተ። ካልጠገብ ሰላም የለም። በጣም እስቲ እውነት ሰላም የለም። ሰላሜን ነው የምታሳጣኝ። ስለዚህ ብላ። ወይኔ ዛሬ ጉዳይ ነው ወገኖቼ። እሺ በቆጮ አይሻልም? ነው በእንጀራ አለ ነገር ቆጮ አለው። እችን እንጀራዋን ጣል አድርገን ጣል ወገን እንብላ ብለናል። ቢሲንካ በቃ ጣዕሙ ቆጮ፣ አይብ፣ አንደኛ ጎመን እና ምንድን ነው የቀረኝ? በቃ እና ቆጮ ብያለሁ። ቆጮ ብለሃል። በባዶ ደግሞ ያረገኝ ነው እራሱ ሰብልዬ። ይሄ ደግሞ ጥጋቤ የእውነት ልክ እንደ ስሙ ነው። በጣም የሚገርም ጣዕም ነው ያለው። ጠጅ ተገናኘን። ኦኬ እሺ፣ እናመሰግናለን። እዚሁ አይ ኮንታክት አድርገን ቬሪ ኢምፖርታንት ለቤተሰቦቻችን ለቅዳሜያችን ነው። እኔ ጠጅ ሳገኝ ደግሞ ደስ የሚለኝ ነገር ጎዳ አደርገዋለሁ። በጣም እስኪ ፍጥነት ቀስ ብለህ ጠጣ። ጎዳ የማደርገው ነገር አለኝ። አንደኛ በነገራችን ላይ እንደዚህ አይነት ገበታ አብሮ ጠጅ ይፈልጋል። በጣም ትክክለኛው ማለት ባህላዊ ነው። በቃ ከድርቆሽ ፍርፍር ጋር ከጥጋብ ጠጆ በጣም አንድ ላይ ፐርፌክት አብሮ ነው የሚሄደው። ፐርፌክት። ዋው! እኔ አላጉርስ ይዤ ልጠብቅ። ወይ አንደኛ እዚህ ላይ ቹሉስ አድርግበት። ቹሉስ አላየኸኝም እዚህ ላይ አንደኛ ሶጉድ የሚገርም ነው አይደል? ጥጋቤና ቋንጣ ፍርፍር ሪኮሜንድ እናደርጋለን። ሰብልዬ ወጥ እየተጨለፈ ነው። ሌላ ደግሞ አለ ነው? ሌላ ስላለ በዚህ እንዳንጠገብ። ስለዚህ አትጥገቢ እያልከኝ ይመጣል። እስኪመጣ ምን ይላል? አይን ኮንታክት ይላል። ዛሬ ሌላ ናቸው። እንዴት ነበረ ምሳው? አንደኛ በጣም ነበር የሚጣፍጠው። እውነት ግን ሰብሰብ ብሎ መምጣት ይፈልጋል። አሪፍ በላተኛ። እውነት ነው። ፖርሽናችን ጥሩ ነው። ፖርሽኑ ቆንጆ ነው። ድርቆሹም አሪፍ ነው። ጥጋቤ አሪፍ ነበር። እሱ ነው የበላው። ተቀያየርን። እሱን እኔ ነበር ጥጋቤን የሰራሁት። ድርቆሽ እሱን ነበር የሰራሁት። ተቀያይረን ቀመስን። በጣም አሪፍ ነበረ። በጣም እንደ ስሙ። ይሄ ደግሞ ማህበራዊ ነው። ከሁሉም እንድትቀምሱ ነው። አልጫውንም፣ ቀዩንም፣ መንቸቱን፣ ዱለት፣ ጥብስ፣ ጎመን በስጋ ወጣው ነገር ደስ ይላል። ሲያዩት እቃዎች ራሱ ያማምሩ። በጣም የሰብለ ፌቨራይትን አውቀዋለሁ። እዚህ ውስጥ የትኛው ነው? እናት ጎመን በስጋ ወዳለሁ በጣም። ጎመን በስጋ በጣም ቆንጆ ነው። ስለዚህ እናዙርላት። ወደ እኔ አላስቻለኝም። ይሄ ቀዩ ምንቸት ሆነ ከምንቸቱ ምንቸት ወዳጅ ነኝ አልክ። ምንቸት በጣም ቀዩ ቆንጆ ነው አይደል? አንደኛ በጣም አቦ የኔ ከዚህ ልቀምስ። አንተ በጣም አጓጓኸኝ። እንዴ ራሴ አታይ ግን ብቻችን ግን ተናረን ብላ አላላችሁኝም። እስካሁን ብዬ ነው እኮ አጥቤ ነበር የመጣሁት።
ይህንንም ቅመሱት። ጥብስ ወጥ አልጫው በጣም ቆንጆ ነው። አልጫ ጥብስ ወጥ በጣም ለስላሳ ነው። እሱም አልጫ በቀይ ወጥ ሆኖ ጥብስ ወጥ በጣም ነው የሚጣፍጠው። በጣም እናመሰግናለን። ወጡን ብቻ ሳይሆን እንጀራው እኔ እንጀራ አድናቂ ነኝ። እንጀራ አድናቂ ነኝ። እኔም እንደዛ ነኝ። እውነት እንጀራችን ራሳችን ነን እዚህ ነው የምንጋገረው። የግዢ እንጀራ አንጠቀምም። ጧት በየቀኑ ይጋገራል። በጣም ሰው ይወደዋል። አንዱም ልዩ የሚያደርገን እሱ ነው። ከቁርስ ጀምሮ ክፍት ነን። ከቁርስ ጀምሮ ከፍተው የቁርስ ኮምቦዎች የቁርስ ሁሉም አይነት አለን። ገንፎ፣ ቡላ፣ ጨጨብሳ፣ እንቁላል፣ ፍርፍሮች ሁሉም ነገር ከገንፎ ጀምሮ አሉ። ምሳ ላይ ደግሞ እነዚህ ዲሾች አሉ እስከ 4 ድረስ ማለት ነው። ከስንት ሰዓት ማለት ነው? ከጧት 1 ሰዓት እስከ ምሽቱ 4 ሰዓት። ዲዛይኑ በጣም ነው የወደድኩት። ያምራል አይደለ? ብቻ ነው በጣም የኔ ምንድነው የበፊቱን ቤት ካወቃችሁ በምንም መልኩ ያ ሊመጣ አይችልም። ግን አትሊስት ያው ግሪነሪውን ልጠብቅና ከለሩንም ከሱ ጋር ላድርገው ብዬ ነው። እንስ ማይ ፌቨሪት ከለር ያምራል። ቴንክ ዩ ማለት የመረጥሻቸው ቀለም የጣሪያው ቴንክ ዩ ሰፌዶች ሰፌድ መስሎኝ ነበር አይደል? የመሶብ ክዳን ይመስላል። በጣም ነው የሚያምረው። ቴንክ ዩ እናመሰግናለን። ስትገባ ራሱ ይሆናል። እኛ ቡናን የጠጣነው የቡናው አቀራረብ ወደዳችሁ። ቡናችን እንዴት ነበር? ጠጇስ እንዴት ናት? ጠጁማ ተይኝ። ተገናኘን። አንደኛ ነው። በጣም ነው የሚጣፍጠው። የምሬ ነው። እናመሰግናለን። በጣም ነው የተደሰትነው። ምግቡን በላን፣ ጠጣን። በጣም ነው ጥሩ ጊዜ ያሳለፍ ነው አይደል? ያኔ በጣም ገና እንቀጥላለን። እንቀጥላለን። እና ከዚህ ውጭ ሌላ አገልግሎት የምትሰጡት አለ? ባታ እዚህ መቶ ከመመገብ ሌላ ኬትሪንጎች እናዘጋጃለን። ለድግስ፣ ለሀዘን፣ ለልደት፣ ለተለያዩ ዝግጅቶች ብዛት ደግሞ አገልግል ከትንሽ ሰው ጀምሮ እስከ ብዛት ላለው ሰው ከ10 ሰው ጀምሮ እስከ 35 ሰው እስ የጾምም የፍስግም አገልግሎት እንሰጣለን። ከዛ በተረፈ ደግሞ በዚህ አካባቢ በስፔሻል ፕራይስ የምሳቃ አገልግሎቶች አሉ። ምሳቃ ማለት ለአንድ ወይም ለሁለት ሰው የአንድ ምሳቃ ከሁሉም አይነት አድርገን በተመጣጣኝ ዋጋ ከሜኒው በከነሱ ዋጋ ለዚህ አካባቢ ሰዎች ደግሞ እሱን እንሰራለን። ፓክ ተደርጎ ይወጣል። አውትዶር ሰርቪስ እሱን እናደርጋለን። ብዙ ደንበኛ የሚያቀን እዛኛው ቤት ነው፣ የድሮ ቤት ላይ ነው። አሁን ለቡ ላይ መተንላችኋል። ወደዚህ ብቅ ብላችሁ ይህንን የመሰለ ምግባችንን መስተንግዷችንን ብትቀምሱልን ደስ ይለናል። ይሄ ነው። በጣም አመሰግናለሁ። በጣም ነው እናመሰግናለን። እናመሰግንሻለን። ቴንኪው። እናንተ ብሎ አሁን ወደ እስራኤል መለስ። እናመሰግናለን። የኩሽና ሰዓታችን ይሄን ይመስላል። ብልት ጥግብ ብለናል አይደል? ይሁን። በጣም እንጂ። ስለዚህ አሁን ወዴት ነው የምንሄደው? ወደ ስቱዲዮ። ይመቻችሁ።